ፈልገህና ወደህ ከሆነ ሀሳብህ ማለት ነው። ከዛ ባሻገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምትባል በዓለም ደረጃ ያለች አንዲቷ ቤተክርስቲያን አንድም ቀን ክርስቶስን ፍጡር ብላ ወልድን ፍጡር ብላ አታውቅም፣ አታስተምርም። ትምህርት የላትም። ከድንግል ማርያም የተወለደ የባህሪ አባቱ ደግሞ ወልድ ብላ የምታስተምር ቤተክርስቲያን ነች። በግድ እንደው አምላክ ነው ስጋን ተዋህዷል። መለኮት ስጋን ተዋህዷል። መለኮት ስጋን ከተዋህደ ያ ስግው ቃል ኢየሱስ ክርስቶስ ተብሎ ይጠራል። ከዚህ ውጭ ትምህርት ግን ቤተክርስቲያን የላትም። ወንድም አለም ሚኪ አሁን ያልከው እኮ ልክ ነህ። እኔ አሁንም እያልኩ ያለሁትን ፖይንቴን አልያዝክም። ወልድ ፍጡር አይደለም ብላ ነው የምታስተምረው። ግን ወልድ ፍጡር የሚለውን ጥቅስ የተሰረዘውን ጥቅስ መልሳ ይዛው መጣች ራሷ ቤተክርስቲያኗ። ተሰርዘው የነበረው መልሳ ጻፈችው፣ ፍጡር ብላ መልሳ ጻፈችው። ስለዚህ ተሳስታለች ማለት ነው። ማስረጃውን አቅርብልኛ። የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ፍጡር ያለችበትን ማስረጃ ስጠኝ። እኔ አሁን ምንድነው መሰለህ ጉንጫ አልፋ ከሚሆን እኮ ምሳሌ 8:22 እኮ ነው። ይኸውልህ ምሳሌ 8:22 ላይ እስከ 2000 ድረስ የነበሩት መጽሐፍቶች የመንገዱ መጀመሪያ አደረገኝ ነው የሚለው። የ2000 እትም የቤተ ክርስቲያኑ እትም ግን ምንድነው? ገልጠህ ካሳየኝሽ ግለጠኝ። ምን አታውቅም ነው? አሳይሃል። የ2000 እትም ግን የመንገዱ መጀመሪያ አድርጎ ፈጠረኝ ነው የሚለው። ስለዚህ አሁን እኔ የ2000 ግን እምነት ምንድነው ነው? በመጀመሪያ እኔ ኦርቶዶክስ ነኝ። በድንግል ማርያም አማላጅነት ታምናለህ? አዎ እንዴ በደንብ ነው። አዎ በድንግል ማርያም አማላጅነት ታምናለህ? አዎ በደንብ ነው። በኢየሱስ ክርስቶስ አማላጅነት ታምናለህ? አማላጅ ሳይሆን ይቅር ባይ በሚለው ከራሱ ጋር ያስታረቀ ስለሆነ አማላጅ የሚለው አይስማማም። አማላጅ ነው ብለህ አታምንም? አዎ የማማለድ ስራ የሰራው የማስታረቅ ስራ የሰራው ከራሱ ጋር ስለሆነ ከራሱ ጋር ያስታረቀ ይቅር ባይ ነው የሚባለው። ስለዚህ አማላጅ የሚለው ለፍጡር ነው የሚስማማው። በጣም ጥሩ። ኢየሱስ ክርስቶስ ነው እውነተኛ አምላክ ወይስ አላህ? ማን ነው እውነተኛ አምላክ ብለህ ታምናለህ? አላህ ነው እውነተኛ አምላክ ብለህ ታምናለህ ወይስ ኢየሱስ? የምን አላህ ነው የምትለው? አላህ እኮ አንድ አካል አንድ አምላክ ነው። አንድ አካል አንድ ባህሪ ነው። እግዚአብሔር ደግሞ ሶስት አካል አንድ ባህሪ ነው። ስለዚህ አላህ ሌላ እግዚአብሔር ሌላ። ስለዚህ አሁን እኔ የ1980 ነው ያለኝ። ሙስሊም መስለውት እኮ ነው የ1980 ጀዝባ ናቸው ወላሂ። በጣም ጥሩ። ያው ሙስሊም ነው ስላሉኝ ነው ከታች እኔ መጀመሪያ ነው። አዎ ዝም ብሎ ታርጋ መለጠፍ ያውቃሉ እኮ ሰው ታድሶ ምናምን ሰው እንደፈለገ ነው የሚለጥፈው እኮ። ስለዚህ ነው የቀድሞ መጽሐፍት የመጀመሪያ አደረገኝ ነው የሚሉት። የ2000 ግን የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ይሄ አሪዎስ የሳተበት የግሪኩ መጽሐፍ ነው። የግሪኩን ተሳስተዋል። ከመጽሐፉ አንጻር እንጂ ከትምህርቱ አይደለም። ከመጽሐፉ ይሰማል። አንድ ጊዜ ይቅርታና አንተ ጀዝባ ታውራ ቪዲዮ ላሳያችሁ ራሱ ፖስት ያደረገው። እሺ ጉዳይ ያሳየንና ኦርቶዶክስ ነኝ ስላለ አንድ ራሱ ቤት ሚኪ ቆይ አንዴ ትናገራላችሁ። እነጉድ አንዴ ልንቅልጥ ፍቀዱልኝ ወይ ፈረደባችሁ። አንተ ወንድማችን እሺ በጣም አስቸኳይ ከሆነ ልስጥህና ቀጥተኛው ከዛ በኋላ ጉዳይ ታቀርብልኝ። ይቅርታ እሺ። ይህን እውነተኛው ኢየሱስን ከኔ ቤት ሁሉ አስገባው ነበር እና ሶስቱን ስላሴን ሶስት አማልክት ነው የሚለው እና በዚህ እንዲያውም ሜሴጅ ሁሉ የላከልኝ አለ እና ብሎክ አድርጌዋለሁ እንጂ ሜሴጅ ሁሉ ልኮልኛል። ስክሪንሻትም አድርጌዋለሁ። ሶስት አማልክት፣ ሶስቱ ስላሴ ሶስት አምላክ ናቸው ነው የሚለው። አሁን እስቲ እንጠይቁልኝ መጀመሪያ። በሁሉ በአደባባይ እየተናገረው ነው። ቴክስቱም አለ
ቴክስት ራሱ አለ የላከልኝ በውስጥ መስመር ማለት ነው። ሶስት አምላክ ነው የሚል እና ኋላ ከሙስሊም ቤት አየሁት። ለካ ሙስሊም ነው ብዬ ከዚህ ወዲያ ተውኩኝ። እንዲሁም አሁን ሌሎች ሙስሊም ነው እያሉ ይጽፉ ነበር። እኔ እንኳ አላልኩም ነበረ። አይ ከድር እያሉ ከታች እየጻፉ ነበር። ይህን ሰው እስቲ መጀመሪያ በስላሴ አንድነት ሶስትነት ያለውን የአምላክነት ተዋህዶን በአምላክነት አንድ ሆናቸው ጉዳይ አንተን ሰው ሆነ እንደው ታወራለህ። አንተን ሰው ነው ብላ ራሱ ማስገባታቸው 44 እኮ ጫውታት ላይ ያለ ነው። መልስ ማይክል ፈትና ሳትጨርሱ ወደ ሌላ ሄዳችሁ እንጂ ወደዚህ መምጣት ይቻላል። ግን አሁን ሶስት አማልክት ነው የሚለው ብሏል። እንግዲህ ቀጥተኛ ስለኔ እኔ ያልኩ ያለሁት በአካል ስትጠየቅ እግዚአብሔር ስለ አካል ስትጠየቅ ሶስት አምላኮች አሉ። በአካል ስትጠየቅ በባህሪ ስትጠየቅ ነው አንድ አምላክ ያለው። እግዚአብሔር አምላካችን አንድ ነው ምንለው በአካል አይደለም። በስልጣን በባህሪ በህልውና በአገዛዝ አንድ አምላክ አለን። ስለዚህ ባህሪውን ነው አንድ አምላክ የምንለው አካሉን አይደለም። ስለ አካል ስትጠየቅ ሶስት አምላክ። ይሄን ማን አስተማረክ? አካል አምላክ ይባላል ብሎ ማን ያስተማረክ? ኬት አምጥተህ ነው? የራስህ ትምህርት ነው። አብ አምላክ ነው ብለሽ አልተማርሽም? አካል አረ ምክንያቱም አብ መለኮት ነው። የአብ አካል አምላክ አይደለም? ማን ያስተማረህ እንዴ? የትኛው መጽሐፍ ላይ ነው የአብ አካል አምላክ የወልድ አካል አምላክ እያለ እንደዚህ አይነት ትምህርት እኛ አልተማርንም። አካል የሌለው አምላክ ነው የምታመልኪው? ምናብ ነው የምታመልኪው? እኔ የምጠይቅህን ከመመለስ ይልቅ ለምመልሰህ ትጠይቀኛለህ። መልሽለት። አካል ሳይኖር ነው አምላክ የተባለው? አብ አካል ሳይኖረው ነው አምላክ የተባለው? አላልንም እንደሱ። የጠየቁ ቀጥታ መልስ። የትኛው ትምህርት ላይ ነው? አይደለም ካልሽኝ ያለ አካል የኖረ አምላክ አለ? ሶስት አምላክ ተብለህ ተምረሃል? አዎ፣ ስላሴ ማለት ሶስቱ አምላኮች ማለት ነው። የት ላይ አሳየኝ? ስላሴ ማለት እኮ ሶስቱ ማለት ነው። የሆነ መጽሐፍ አሳየኝ እስቲ አውጣና። አካሎች ብቻ አምላኮች ናቸው። ሶስት አምላክ ሶስት አካል ተባልክ እንጂ ሶስት አምላክ አልተባልክም። ያልተባልከው ነው ጥያቄ መጠየቅ ያለብሽ እኮ። አካላቶቹ ራሳቸው አምላክ ናቸው። ባህሪያቸው ብቻ አይደለም አምላክ የሚባለው። ሁሉን ቻይነት ባህሪ አምላክ አውቃችሁ ነው ታውቃላችሁ። አውቃችሁ ነው ሁሉን ቻይነት ባህሪ ደግሞ ከዛ አካል የተገኘ ነው። እንደዛ ነው። ያ አካል አምላክ ነው። አካሉ ሳይኖር ባህሪው የለም። ባህሪውን አንድ አምላክ ብለሽ አንድ አምላክ ያለ አካል ይህ አምላክ አንዱ አምላክ ባህሪም የለም እያልሽ ነው የሚሆነው። በሶስት አካል ተገለጸ ብላ ታስተምራለች እንጂ ሶስት አምላክ በፍጹም የሚል የቤተ ክርስቲያን አስተምሮ በሶስት አካል ተገለጸ ሳይሆን አንዱ አምላክ በሶስት አካል የነበረ ነው። ራሱን በሶስት አካል ገለጸ የሚል ነው እኔ የማውቀው። እንግዲህ ከጊዜ በኋላ መጣ የሚሉ ናቸው። እኛ የምናምነው መጀመሪያም በሶስት አካል ያለና የነበረ በሶስት አካል ያለው አምላክ አይባልም።